ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ አድማጮቻችን ከሰንበት ረፋድ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። የተለያዩ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያ ግን እንደ መግቢያ በዋነኝነት እጅግ አሳዛኝ የሆነ መረጃ ነው የተመለከትኩት። ዘንድሮ በሰሜን አሜሪካ የሚካሄደውን በሚኒሶታ የሚካሄደውን የሰሜን አሜሪካ ኢትዮጵያን እግር ኳስ ፌስቲቫል ስፖንሰር ያደረገው ማን ይመስላችኋል? እንደምትመለከቱት ነው። ሲፈራረሙ የፌዴሬሽኑ አመራሮች ከኢትዮጵያ ንግድ ባንክ ጋር ንግድ ባንክ ነው ይሄን የለጠፈው። የኢትዮጵያን እግር ኳስ ፌስቲቫል ስፖንሰር የምናደርገው እኛ ነን ብሎ ማለት ነው። የዛሬ ዓመት በአውሮፓ ላይ ችግር ተከስቶባችሁ እናንተ የፌዴሬሽን አመራሮች የአውሮፓው ጭምር እኛ ነን ያበረድ ነው። ከእንግሊዝ ከለንደን ፋኖች ከፍተኛ ተቃውሞ መጥተው ማለት ነው። ቆይ ጣራ እጁን አስገብቷል ብልጽግና እዚህ ውስጥ ብለው የለንደን ፋኖች በጣም ተቆጥተው መድረክ ላይ እኔ ራሴ ፐርሰናል ገብቼ ቆይ ሳናጣራ እንደዚህ አይነት ነገር እንዳይረበሽ በሚል ከፍተኛ ጥረት ማድረጋችን አስታውሳለሁ። ለካ ዛዋናውም የሰሜን አሜሪካውም ላይ ተገብቶበታል ማለት ነው። ለምንድን ነው ከንግድ ባንክ ጋር ስፖንሰር የተፈራረማችሁት? ከብልጽግና ጋር ማለት ነው። በአሜሪካ የምትኖሩ ኢትዮጵያንስ ምንድን ነው እያደረጋችሁ ያላችሁት? 30 ማህበርና 40 ማህበርና ወደ አንድ መጣን ምናምን እያላችሁ በየጊዜው ዜና እንሰማለን። በለንደን በተለያዩ ቦታዎች የሚደረገውን አትመለከቱም እንዴ? ይህን ትልቅ ግዙፍ ማህበር ከአሁን በፊት በቲፒኤልኤፍ ጊዜ አሳልፈው ሊሰጡት ሲሉ የተከሰተውን ግጭት እናስታውሳለን። ከዛ በኋላ ነው የተረፈው። ለምንድን ነው ጥቂቶችን አጋፍጣችሁ ብዙዎቻችሁ ወደኋላ የምትሄዱት? ማን ነው ለእኛ መብት የሚታገድልን? ወገኖቻችን እየተገደሉ ደማቸው እየፈሰሰ ቤተክርስቲያን መስጊድ እየፈረሰ በወገኖቻችን ደም ላይ በሚሳለቀው ከብልጽግና ጋር ትፈራረማለህ እንዴ? በእርግጥ እጁን አስገብቶበታል እንዴ አገዛዙ? እናንተ የፌዴሬሽኑ አመራሮች ይሄን እንድታደርጉ ተወክላችኋል። ዝም አልናችሁ አይደል? በጣም ማስታወቂያችሁን እየሰራን ሁሉ ነገር እያደረገን የብዙዎች ማህበር ነው እየተባለ ማለት ነው። ስለዚህ የገባ የቆሸሸ ነገር ካለ መጥራት አለበት። በውጭ ሀገር ተቀምጣችሁ እስከዚህ ድረስ የተኛችሁ ግን ታሳዝናላችሁ። በእውነት ነው የምላችሁ። ብትቀየሙኝም ተቀየሙኝ። በተለይ በሰሜን አሜሪካ ያላችሁ ኢትዮጵያን ምን እንደነካችሁ አላውቅም። ምን እንደነካችሁ በነፃነት ሀገር ተቀምጣችሁ እንዴ እስከዚህ ድረስ። ለማንኛውም ይሄ ነገር ይቆየን። ነገ በኤኤምኤስ ዕለታዊ ላይ የምናነሳው ዋና ጉዳይ ይሆናል። ወደ ሌሎች መረጃዎች ሳልፍ በደቡብ በዳውሮ ዞን ማሪ ማንሳ ወረዳ በተለያዩ እምነት ተከታዮች መካከል ግጭት ተቀስቅሷል። ተመልካቾቻችን፣ አድማጮቻችን በጣም አጸያፊ ነገር ማለት ነው። ኢትዮጵያን ሁላችንም በደረኞች ሆነን ሳለን ደግሞ እርስ በርሳችን በሃይማኖት ምክንያት የሆነ ንትርክና ያለመግባባት ውስጥ መግባታችን ያሳዝናል። በዚህም ምክንያት ችግሩ እያየለ በመምጣቱ ፖሊስ አስለቃሽ ጭስ በመተኮስ የነበረውን ውዝግብ በትኖታል። እንግዲህ እኛ የወንጌል አማኞች ጥቃት ደርሶብናል ነው የሚሉት እዛ ያሉት። ጥቃት የተፈጸመብን የኢትዮጵያ ወንጌላውያን አማኞች ነን። ፖሊስ ግን ሁላችንም ላይ ነው ጭስ የተበደልነውን ሁሉ አስለቃሽ ጭስ በመተኮስ ጉዳት ያደረሰብን የሚል ቅሬታ ከአካባቢው እየተሰማ ነው ያለው። ከሁሉ ግን የሚያሳዝነው ኢትዮጵያን ከላይ በመንግስት ባገዛዙ በሚሊሻ በተለያየ ነገር በወታደር እንገደላለን። ደግሞ አብረን እንኳን እንዳንቆም በእንደዚህ አይነት ሴራ እርስ በርሳችን ደግሞ ስንባላ እጅግ በጣም ያሳዝናል። ነገሩ አሁን እየበረደ ነው የሚል መልእክትም አብሮ ደርሶናል። ተመልካቾቻችን፣ አድማጮች፣ ሌላው በነ ጌታቸው ረዳና በነ ጀነራል ጻድቃን ይመራ የነበረው በነ አብይ ሲታገዝ የነበረው ሀራ መሬት ነው የሚባለው የትግራይ ሰላም ኃይል የሚባለው ትግራይ ፒስ ፎርስ እየተባለ ያለው ኃይል እየተበታተነ ነው። ተመልካቾቻችን፣ አድማጮቻችን በጣም አስደንጋጭ ነው ለብልጽግና።
በጎንደር ማይጠብሪ ግንባርና በአፋር ግንባር የነበሩት የነጌታቸው ረዳ ክፍለ ጦሮች ጠቅላላ ፈራርሰዋል። በአፋር ግንባር የነበረው በብርጋዴር ጀነራል ተክላይ አሸብር ይመራ የነበረውና ራሱን የአፋር ነጻነት ግንባር ብሎ ሰይሞ የነበረው በአጁ ስዩም ይመራ የነበረው ኃይል ትንሽ ውጊያዎችን ካካሄዱ በኋላ የያዙትን መሳሪያ ሁሉን ነገር ይዘው መርሰው ወዴት ገቡ መሰላቸው? እነ ደብረ ጽዮን ጋር ገብተዋል። ሙሉ በሙሉ እነ ደብረ ጽዮን ጋር ሂደው ገብተዋል። የጀነራል ተክላይና የሻለቃ ሐዲስ ወልደ ገብርኤል ሰራዊት ደግሞ በቀጣይ ተመሳሳይ ነገር ያደርጋሉ ተብሎ ነው የሚጠበቀው። በዚህ በኩል አፕሪሼት አደርጋቸዋለሁ። ጠብ እንኳንና ቅሬታ አለን ብለው ቲፒኤልኤፎች ተመልከቱ፣ ልዩነት አለን ብለው እንደዛ አደረጉ። መሳሪያ ሁሉም ነገር ታጠቁ። ከአብይ ሁሉ ነገር መጣላቸው። ሲመጣ እነ ደብረ ጽዮን ጋር ገቡ። የመረረ ቂምና ጥላቻ እንኳ እርስ በርስ የላቸውም ማለት ነው። እና ሁሌ እንደዚህ አይነት አንድነት የሚያደርጉት ነገር ስማርት ናቸው ቲፒኤልኤፎች። የሚገርመኝ ነገር ነው። ትልቅ አስደንጋጭ ነገር ነው። እነ ጌታቸውንም ሳያስደነግጥ አይቀርም። ኢቨን አብይ አሁን እነ ጌታቸውን ጻድቃንን ነው የሚጠራጠረው። ከነ መሳሪያቸው ኮብልለው ገብተውበት። ያ ብቻ አይደለም። እነ ጀነራል ታደሰ ወረደና እነ ደብረጽዮን ተጣሉ እየተባለ ስንት ነገር ሲባል ነበር አይደል? ተመልከቱት። ትናንት በነበረው ስብሰባ ላይ ደብረጽዮንም ታደሰ ወረደም ጎን ለጎን ናቸው፣ አብረው ናቸው። እና በዚህ በኩል ይገርመኛል። የመረረ እንትን አያስገቡም በእንትናቸው ውስጥ ጥቃቱ በጋራ ይሰማቸዋል። የሆነ ሆኖ መልሶ ያስተሳስራቸዋል። እና ትልቅ ነገር ነው እየሆነ ያለው። እነ ጌታቸውንም እነ ጻድቃንም ያስደነገጠ ነገር ነው። ለነገሩ እነሱስ ቢሆኑ ምን እናውቃለን? ነገ ጧት ሊገቡ ይችላሉ ተመልሰው። እንደዛ የሆነ ነገር ነው። ለአብይ ግን ራስ ምታት ነው። ተመልካቾቻችን ካስታጠቃቸው ሌተስት መሳሪያዎች ጋር ነው ተያይዘው ወደ እነ ደብረ ጽዮን ቡድን የገቡት ማለት ነው። እየፈራረሰ ነው የሚገኘው የሐራ መሬት ነፃ ኃይል ተብሎ የተቋቋመው ቡድን ማለት ነው። ተመልካቾቻችን ወደ አማራ ክልል ስንሄድ ትናንትና ማለትም ሰኔ 13 ቀን 2018 ዓ.ም በመተማ ወረዳ ዳስ ጉንዶ በተባለ ቀበሌ ሰፍሮ የነበሩ የሚሊሻና የአድማ በተና አባላት ላይ የደፈጣ ጥቃት ተሰንዝሮባቸው በሚያስገርም ሁኔታ ብዙዎቹ አልቀዋል። ተመልካቾቻችን የአይን እማኞች እኛ እንኳ ብቻ ሌላው ሳይጨምር እኛ ብቻ 19 ሟቾችን አይተናል። ሁሉም አድማ በተናና ሚሊሻዎች ናቸው። ዛሬ አስከሬናቸው በገንዳ ውሃ ከተማ በሚካኤል በአቦዬ በኪዳነ ምሕረትና በሌሎችም ቤተክርስቲያን እንዲሁም ሌሎችም ሙስሊሞችም እንደየእምነት ቦታቸው ተቀብረዋል። እንደዚህ ለአንድ ሰው ስልጣን ሲባል እንደዚህ ማለቃቸው እጅግ በጣም ያሳዝናል የሚል አስተያየት ከስፍራው ነው የደረሰን። ተመልካቾቻችን፣ አድማጮቻችን በርካታ ወታደሮች እንደነገርኳችሁ ራሳቸውን እያተረፉ ነው የሚገኙት በአማራ ክልል በየሰዓቱ በየቀኑ ከየምድባቸው እየጠፉ ማለት ነው፣ እጅ እየሰጡ ነው። በአሁኑ ሰዓት ትንሽ ይሞክራሉ የሚለው ይሄ ሚሊሻው አድማ በተናው ነው። እነሱም እንደምትመለከቱት እዚህ ደረጃ ላይ ደርሰዋል። እና እኔ የሚገርመኝ እነዚህ ሚሊሻና አድማ በተናዎቹ ሌላው ቢቀር እንዴት ከመከላከያው አይማሩም? መከላከያዎች በአሁኑ ሰዓት ብልጥ ሆነዋል። በቃ እየጠፉ እጅ መስጠት ብቻ ነው። ማንፉር አለ እያሉ ማለት ነው። ለግለሰብ ስልጣን ሲባል ህይወታችንን አንሰጥም እያሉ ማለት ነው። እና ይህን ትምህርት መማር እንዴት ጊዜ ወሰደባቸው የሚለው አሳዛኝ ነገር ነው የሆነው በመተማ። ተመልካቾቻችን፣ አድማጮቻችን በስተመጨረሻም የምትመለከቷቸው አምቦ ከተማ ነዋሪ ተሬሳ ገመቹ በ10 ብር የሞባይል ካርድ በተነሳ ክርክር የጎረቤታቸውን የአቶ ቱራ ታደሰን አፍ በድንጋይ በመምታት 8 ጥርሶቻቸውን ያረግፋሉ። የአምቦ ከተማ ወረዳ ፍርድ ቤት ሰኔ 2 ቀን 2018 ዓ.ም በዋለው ችሎትም ታስቦ በተፈጸመ ከባድ የአካል ጉዳት ማድረስ ወንጀል እኚህን ተከሳሽ በ8 ዓመት ከ9 ወር እስራት እንዲቀጡ ወስኖባቸዋል። የብስራት ዘገባ ነው። ካቾቻችን በሰሜን አሜሪካው የእግር ኳስ ፌዴሬሽን ላይ ግን ማስታወቂያ ስንሰራ ቆይተናል። በርቱ፣ እንዲሞቅ እንዲደምቅ ብዙ ነገር አድርገናል። በሚኒሶታ ነው የሚካሄደው። እስከዚህ ድረስ ግን አንታገስም። በነገው ዕለት እንደ እግዚአብሔር ፈቃድ የምናነሳው አበይት ጉዳይ ይሆናል። ተመልካቾቻችን፣ አድማጮቻችን ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደብረ ፕሬስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ፍቅር እዝነት ለይምዬ ኢትዮጵያ እያልኩኝ ዛሬ ይዤላችሁ የመጣሁት እንደተለመደው በብስኩት የሚሰራ ምርጥ ጣፋጭና ጊዜ ቋጣቢ ጊዜ ማይፈጅብን በብስኩት የሚሰራ በግሽጣ ማለት ነው በክሬም የሚሰራ የብስኩት ኬክ ነው ይዤላችሁ የመጣሁት። አሰራሩን አሳያችኋለሁ። በጣም ቀላልና በጣም ያው አረቦች ሰናፍር ይሉታል ማለት ነው። እናንተ ጋር ደግሞ ሌላ የሚባል ነገር ካለው ግን እኔ ማቃው ሰናፍር ነው የሚሉት አረቦቹ። በብስኩትና በኦሪዮ ነው የምሰራው። እናንተ ኦሪዮ ከሌላችሁ በብስኩቱ መስራት ትችላላችሁ። ወደ ቪዲዮ እንሄዳለን። ቪዲዮን ላይክ አድርጉት፣ ሰብስክራይብ አድርጉት ማለት ነው። እሺ እዚህ ጋር አሁን ያዘጋጀሁት እንግዲህ ፉስቱቅ ይባላል። አረንጓዴው ማለት ነው። በጠርሙዝ ያለው ፉስቱቅ ይባላል። ቤተሰብ በፉስቱቅ እሱ ካላችሁ ማረክ ከሌላችሁ ቾኮላታ። ያኛው ደግሞ የሚታየው ደግሞ ፍራው ላይ የሚመስለው ደግሞ በፍራው ላይ የተዘጋጀ ከላይ የሚሰራ የጌጥ ነው ማለት ነው። ቤተሰቦቼ ያው ለጌጥ የሚፈልጉት ካልፈለጋችሁ ያላችሁን ነገር ከላይ ማረክ ትችላላችሁ እንዲያምርላችሁ። ወተት አዘጋጅቻለሁኝ እና ጁቡን ኬሪ አዘጋጅቻለሁ ከ6 በላይ 6ም 2 ግሽጣ አዘጋጅቻለሁ። ይሄኛው ኖቴላ ሳይሆን ያኛው ምንድነው ፉስቱቅ ይሉታል። ያኛው ደግሞ ከጌጥ ለላይ ማረጋው ነው። ከፈለጋችሁ ተውታላችሁ ችግር የለውም። ይሄ ነው ማለት ነው። በፍራውላ እንትን ተደርጎ የተሰራ ነው። እዚህ ጋር ደግሞ ምንድነው ስሙ ፓውደሩ ክሬም ሾንቲ ነው ማለት ነው። ክሬም ሾንቲ 2 አዘጋጅቻለሁ። እናንተ ካላችሁ ፍሬሹን ሳይሉን ወተት የሚመስለው መጠቀም ትችላላችሁ። ሬምቦ አዘጋጅቻለሁኝ። ሬምቦ ወፈር ሲል እንዳቃጠንበት ማለት ነው። ካልፈለጋችሁ ለማረክ ትችላላችሁ። ክሬም ከረሜልም ካላችሁ ማረክ ትችላላችሁ። እዚህ ጋር እንግዲህ ወተቱን አርግ ያለው ማለት ነው። ወተቱን አርግ ያለው ክሬም ሾንቲ ስለምጠቀም ማለት ነው። ምክንያቱም ክሬም ሾንቲ ሳይሉ ስላልሆነ ግዴታ ወተት የቀዘቀዘ ወተት ያስፈልገናል። ከዛ ጁቡን ክሬሙን አርግ ያለው ማለት ነው። ጁቡን ክሬም እዚህ ጋር ያነገርኳችሁ ነገር ከረሜል ይሄው የተዘጋጀ እኔ በቤት ያዘጋጀሁት ነው። ከረሜሉ ይሄ ከሌላችሁ ፓውደሩን መጠቀም ትችላላችሁ። ካርቶኑን አሳይኋችሁ ማለት ነው። መጠቀም ትችላላችሁ። ይሄ ነው ከረሜል ማለት ነው። እና ይሄ ደግሞ ለቤት አዘጋጅቼው ነው። የቀረውን ደግሞ እዚህ ላይ ለማረግ ፈልጌ ነው። ከዛ ይሄው አንድ ላይ አርጌ መትቼዋለሁ ማለት ነው። 2 ቦታ አካፍለዋለሁ። ይሄ ደግሞ ወተት ለብስኩቱን እንደዚህ ዘብዝፌ እርጥብ እንዲሆንልኝ ማለት ነው። በኋላ ሲበላ ደረቅ እንዳይሆን ማለት ነው። ወተቱ ላይ ነክሬ ሲኒያ ላይ ያረጋለሁ። ሲኒያውን ይሄ ባይረክስ ነው ያዘጋጀሁት ይሄ ነው። እና ከዛ አካፍለውና ይሄኛውን ፉስቱቁን አረጋለሁ እኩል አርጌ አካፍለዋለሁ ማለት ነው ቤተሰብ። ምክንያቱም አንዱ ከላይ አረንጓዴ እንዲሆንልኝ አንዱ ደግሞ ነጭ እንዲሆንልኝ ፈልጌ ነው ማለት ነው። አንድ ላይ አሁን በቀረው ይሄንን ጨምሬ ይሄ ፉስቱቅ ኖቴላ ይባላል። እሱን አርጌ እፈጨዋለሁ። በዚህ መልኩ አዘጋጅቻለሁ። ብስኩቱን አዘጋጅቻለሁ። ክሬም ነጩ ወተት ሬምቦ ከሌላችሁ ሳይሉን ማለት ነው። ባይረክስ አዘጋጅቻለሁኝ። በባይረክሱ አሁን ትንሽዬ ክሬም አረግበትና ክሬሙ ምክንያቱም ብስኩቱ ከላይ እንዳይዝብኝ ክሬሙ ላይ ባይረክሱ ላይ ያረግበትና ከዛ በኋላ ደግሞ እንትን አረግበታለሁ ብስኩቱን በኋላ ስናወጣ ብስኩቱን ከእንትኑ ተሲኒያው ተይዞ እንዳይፈራረስ ያግዘዋል ማለት ነው። ቤተሰብ ይቅርታ እንግዲህ በዚህ መልኩ አርግ ያለሁኝ ጊዜ ለመቆጠብ ያህል ነው እላችኋለሁ። ቤተሰብ በዚህ መልኩ ብስኩት አርግ ያለው። ከዛ በኋላ ደግሞ ኦሪዮ አርግ ያለው። ኦሪዮ ከፈለጋችሁ ለማረግም ትችላላችሁ። ከዛ ደግሞ ክሬሙን የጨመርኩበትን ክሬም አርግ ያለሁኝ። አሁን ብስኩት አረጋለሁ በላዩ በወተት ነክሬ እንዲረጥ በዚህ ከዛ በኋላ እንትኑን አረጋለሁ ማለት ነው። እኔ ቪዲዮ እንዳይረዝም በረጅሙ አላረኩትም ማለት ነው። በዚህ መልኩ አዘጋጅቻለሁ። ቪዲዮም ለመቅረጽ ስላልተመቸኝ ነበር ማለት ነው። በዚህ መልኩ አርጌ ጨርሻለሁ። አሁን ይሄ 2 ሰዓት 3 ሰዓት 4 ሰዓት መቀመጥ አለበት።
ከቻላችሁ ደግሞ ዛሬውን ሰርታችሁ ነገ ሊበላ ቢቀመጥ በጣም ነው የሚያምረው፣ በጣም ነው ቆንጆ የሚሆነው ማለት ነው። እውነቴን ነው የሚላችሁ። አሁን እኔ ብዙ ሰው እንግዳ ስለሚመጣ ብዙ ነው የሰራሁኝ። እናንተ ቤተሰብ ብዙ ካለ ብዙ ቤተሰብ ከሌለበት ትንሹ ማዘጋጀት ትችላላችሁ እና በጣም ተወዶ በፍቅር ስለሚበላ ነው። ትንሽ አሁን ይሄንን 2 ሰዓት 3 ሰዓት ካረኩት በኋላ በላዩ ደግሞ ይሄንን ጌጥ አረጋለሁኝ። ከፈለጋችሁ ደግሞ ያላችሁን ማረክ ትችላላችሁ። ቤተሰብ ወዳችኋለሁ።